ዘካርያስ ወንድም እየጠየቅን ያለን ነው። አሁን ስለ አምላክ ነው አምላክ አይደለም ሳይሆን እየጠየቅን ያለን ነው። ኢየሱስ አማላጅ ነው ወይስ ማርያም ናት አማላጇ የሚል ነው። ቆይ አሁን ጥያቄን አስጨርሰኝ። ክርስቶስን አማላጅ ነው አይደለም ለማለት መጀመሪያ በእናንተ አምላክ ነው አይደለም፣ ከዛ በኋላ ነው ወደ ምልጃ የሚኬደው። እሱን ርዕሳችን አይደለም አልኩህ። ርዕሳችን ሲመጣ በዛ እናወራለን። አሁን ክርስቶስን ሳላውቀው አማላጅ ነው ተማላጅ ነው ልን እንዴት እችላለሁ ታዲያ? በቃ ስታውቀው ናት። ወደ ካላወቅ በእናንተ በኩል ምን ብላችሁ እንድታምኑ እኮ ማወቅ አልቻልንም። አሁን እኛ ፍጹም ሰው ፍጹም አምላክ ነው። እሺ መለስክልኝ እኮ ፍጹም ሰው ፍጹም አምላክ ነው አይደል? ፍጹም ሰው ፍጹም አምላክ ነው። እሺ አምላክ ከሆነ ከማን ሊማልዳል ነው የምትመልስልኝ ጥያቄ? አምላክ ከሆነ ክርስቶስ ከማን ነው የሚለምነው? እሺ ከማን ነው የሚያማልደው? ኢየሱስ እዚህ ምድር ላይ ያለ አምላክ ነበር አይደለም? ነው። እና ከማን ነው የማለደው? እና ከማን ነው የማለደው ማለት? እሺ ሉቃስ 22 ቁጥር 31 አውጣና አንብብ እስኪ። ያለ መጽሐፍ ቅዱስ ሉቃስ 22 31 ያለ መጽሐፍ ቅዱስ። እሺ 21 ላንብብልህ ታወጣዋለህ። አንብብ ነው ማለት። ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለልኩ፣ አንተም በተመለስክ ጊዜ ወንድሞችህን አጽና ይላል። ስለዚህ ኢየሱስ እዚህ ምድር ላይ ሳለ የለመነው አምላክ ስላላደለ ነው አይደለም? አንድ ያልተረዳችሁት ነገር አለ ማለት ነው። እሺ ምንድነው ታዲያ? ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ አይደል? አዎ። ክርስቶስ ሰው የሆነው ለምንድን ነው? ክርስቶስ ሰው የሆነው አንተ ነህ የምትመልሰው ራስህ ልጀምር። አዎ እኔ ነኝ የምመልስልህ እኮ። እሺ ክርስቶስ ሰው የሆነው የወደቀውን አምላክ ማለት አዳምን ለማዳን ነው አይደል? ስለ ምልጃው አትመልስልኝም? ምልጃው ነው አሁን የጠቀስኩት ሉቃስ 22 ቁጥር 31 ላይ ወደ ማን ነው የማለደው? መጀመሪያ ስለ ምልጃ ለማውራት ክርስቶስ ሰው እንዴት እንደሆነ መረዳት አለብን። ጊዜ አትፍጅብን። ለምን ሰው ሆነ ክርስቶስ? ሰው ሲሆን እንዴት ነው ሰው የሆነው? እኔ የጠየቅኩን ቀጥታውን ቃሉ የሚለውን አሁን ሉቃስ ያውላችሁ የእናንተ ችግር መጽሐፍን ከአርስቱና ከህዳጉ ሳትረዱ ነው። በርሱም ማስገብተህ በህዳጉም ማስገብተህ መልስልን ነው እያልኩ ያለሁት። ወደ ማን ነው የማለደው? እሺ መልስ። ክርስቶስ እንደ ሰውነቱ ለሰዎች አርያ ሲሆን ለሰዎች አርያ ለመሆን ችግር በገጠማችሁ ጊዜ፣ መከራ በገጠማችሁ ጊዜ፣ ፈተና በገጠማችሁ ጊዜ፣ አጋንንት በጠነከረባችሁ ጊዜ ወደ አምላካችሁ ወደ ፈጣሪያችሁ ጸልዩ ሲል የሰውን ስጋ ስለለበሰ ለአራያነት ጸሎት ለማስተማር ያን ተናገረ እንጂ ክርስቶስማ ክብር ምስጋና ይግባውና ፍጹም አምላክ ነው፣ ፈጣሪ ነው። ይለመናል እንጂ አይለመንም። አረ ፍልስፍናውን አንዴ ቆም አድርግና መጽሐፉን አንብበው። ጌታም ይላል ለማን ነው የሚያወራው? ለስምዖን ለጴጥሮስ ነው። እሺ በዛ ከሄድክማ ሌላ ስለምጣልህ እንዴት ታስታርቀዋለህ? ቆይ ላንብብልህ፣ ቆይ ላዳምጥ። ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለርኩ ይላል። ስለ አንተ ነው የሚለው። ስለማን? ስለ ጴጥሮስ። ስለ ጴጥሮስ ኢየሱስ ያማለደው ወደ ማን ነው? ወይስ እሱ አምላክ ስላላደለ ነው እዚህ ያማለደው? እሱን መልስልኝ። ከራሱ ነው የሚያማልደው፣ ከራሱ ከክርስቶስ። እኔ ይቅር እልሃለሁ፣ እኔ አጠፋዋለሁ፣ አጋንንት ላይ ስልጣን አለኝ ማለት እኮ ነው። ተመልሶልኛል። ከማን ጋር ነው የሚያማልደው አልከኝ? ከራሱ ጋር ከክርስቶስ ጋር አይደል? በቃ እግዚአብሔር እኮ ነው ክርስቶስ። በቃ ታንኪው። እንደሱ ከሆነ ስለዚህ አሁንም የሚያማልደው ከራሱ ጋር ነው። ከራሱ ጋር ቅርታ አድርጉልኝ ልግባ በማለት። እሺ ተመለሰልህ? ሐሳባችሁን ቆይ መብራቱ ቆይ ልጨርስ። እሺ ልጠይቅህ እዚሁ ላይ። እሺ እዚሁ ላይ በሰው እንግባና አንተ ከሰው ጋር ተጣላ። እሺ አሁን ያንን ሰው ይቅር የምትለው
በመሃል ሰው ገብቶ ነው የሚያስታርቃችሁ ወይስ አንተ ነው ይቅር የምትለው? ልክ አንተ አሁን እንዳልከው ከራሱ ጋር አስታረቀ አይደለም የሚለው። አሁን ይኸውልህ እንደ ሰውነቱ እንደ ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው። በአምላክነቱ አብ ከወልድ ከመንፈስ ቅዱስ አንድ መለኮት ነው። አንድ መለኮት ስለሆነ አንድ አምላክ ስለሆነ በአምላክነቱ ጸሎት ተቀባይ ነው። በተለየ አካሉ ደግሞ በተለየ አካሉ ወይም በፐርሰኑ ሰው ሆኖ ስለመጣ በሰውነቱ ምን ሆኗል ማለት ነው? ምልጃና ጸሎትን አቅርቧል። በሰውነቱ ሙቷል። በሰውነቱ መከራ ደርሶበታል። በሰውነቱ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዋል። በሰውነቱ አሁንም የዘላለም ካህን ሆኗል። አምላክ ካህን መሆን ይችላል? አምላክ ካህን መሆን ይችላል? አምላክ ካህን መሆን አይችልም። አምላክ ይቀባል? አይቀባም አይደል? አምላክ ሳይሆን በሰውነቱ ምን ሆኗል ማለት ነው? አምላክ ቀባው፣ በሰውነቱ ተቀቢ ሆነ። ስለዚህ ጌታ ኢየሱስ ክርስቶስ ለዘላለም ሊቀ ካህን ሆኖ ተሾሟል። የተሾመበት አገልግሎት ነው። ማን ነው የሾመው? ጌታ ኢየሱስ ክርስቶስ አምላክ በሰውነቱ ሾሞታል። ማን ነው የሾመው ነው ያልኩ? አባቱ። ማን? አብ። መሾም ምን አይነት ስልጣን ነው? ስልጣን ጌታ ኢየሱስ ክርስቶስ ምን እንዳታቃለ ስልጣን በሰማይና በምድር ሁሉ ተሰጠኝ ይላል። ከማን ነው የተሰጠው? አዎ ከማን ነው የተሰጠው? እሺ ከአብ እንዳትለኝ። አዎ እያልኩ ነው። ከማን ነው የተሰጠው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አላልከኝም? እኔ እየጠየቅኩ ያለሁት ስልጣን በሰማይና በምድር ተቀባይ መሆን ይችላል ወይ? በመለኮት እሺ መጽሐፉ ምን እያለ ነው? አስረዳኝ። እሺ አስረዳኝ። አሁን ያንተን ትንታኔ ነው። በመለኮት አብ ሰጭ ወልድ ተቀባይ መሆን ይቻላል? እሺ አስረዳኝ። ምን እያለ ነው? ስልጣን በስልጣናዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው አይደል? በስልጣናዊ ግብር በመንሰጥ በመስጠት አረስማኝ ዘካርያስ እየሰማይ ስልጣን በሰማይና በምድር ተሰጠኝ ይላል። ሰጪ አለው ተቀባይ። ስልጣን የኔ ነው ማለት ነው። አብ ሰጠኝ ማለት ሳይሆን የኔ ነው ስልጣን የኔ ነው። በሰማይም በምድርም ስልጣን የኔ ነው ማለት ተሰጠኝ ማለት ስልጣን የኔ ነው ማለት ነው። አዎ ተሰጠኝ። ምክንያቱም አሁን መንፈስ ቅዱስ አንድ አምላክ ናቸው። ኧረ አንዴ ያቁሙ። አሁን መልሰህ እየካድክ እኮ ነው። አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ካልከኝ እባክህ እሺ እግዚአብሔር አንድያ ልጁን ሰጠ ሲል እግዚአብሔርስ አንድያ ልጁን ሰጠ ሲል ምን ማለት ነው? ምን ማለት ነው? ሰጪው ማን ነው? አንድያ እግዚአብሔርን ማለት ነው። እግዚአብሔር መለኮቱን ለመግለጽ ነው። ሰጪው ማን ነው? ተሰጪው ማን ነው? እግዚአብሔር መለኮት ነው ሰጪው። አዎ ማን ነው መለኮት የሰጠው? ራሱ እግዚአብሔርነቱን ምክንያቱም አብ ወልድ መንፈስ ቅዱስ በመለኮት አንድ ስለሆኑ እግዚአብሔርነቱን ሰጠ። አይና አታምንም እንዴ? ቅድም እኮ ነገርከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለኸኛል እኮ። እግዚአብሔርነቱን ሰጠ ነው። እግዚአብሔርነቱ በተለየ አካሉ አይደል? ወልድ ኢየሱስ ክርስቶስ ወልድ ከሥጋ ጋር የተዋሃደው ማነው? ዘካርያስ አንተ አሁን ትልቁ ችግር ምንድነው? አንደኛ መሰረታዊ ነገር ምስጢረ ሥላሴ የሚባል ጭራሽ ባለፈበትም አልሄድክም። ጭራሽ አንተ አልገባህም። በቃ ያልገባህ ምስጢረ ሥላሴ አልገባህም። እስቲ አስረዳኝ። ምስጢረ ሥላሴ ጀጅ ለማድረግ ሳይሆን አዳምጠኝ። ጀጅ ለማድረግ ሳይሆን አንተን ሪል የሆነውን ልነግርህ ነው። ሥላሴ በአካል ሶስት ናቸው ስንል በአካል ሶስት ናቸው ስንል በመለኮት በአገዛዝ በስልጣን በህልውና አንድ ናቸው እንላለን። በመለኮት ከዛ ስማ ደግሞ በደንብ አዳምጠኝ። በአካል ሶስት ናቸው ስንል በግብርም ሶስት ናቸው እንላለን። ግብር ማለት ስራ ማለት ነው። የአብ ግብሩ ምንድን ነው? መውለድ አይደል? የአብ ግብሩ መውለድ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ከዛ እንደገና በስራ ደግሞ ስታይ አብ ማንን ላከው? ወልድን ላከው። መንፈስ ቅዱስ ወልድ ተላከ። አየህ አሁን ሁለተኛው አካል ወልዱ ተላከ። መንፈስ ቅዱስ ደግሞ እንዴት ተላከ? ጌታ ኢየሱስ ክርስቶስ እኔ በድ ይሻላችኋል፣ እኔ ካልሄድኩ ወደዛ አይመጣም አለና መንፈስ ቅዱስ ደግሞ ጌታ ኢየሱስ ሲሄድ ተላከ ይላል። አሁን የነዚህ ሶስቱንም ፈንክሽናሊቲ ልጠይቅህ እዚሁ ላይ ቁምልኝና ልጨርስና ልጠይቅህ እዛው ጋር ልጨርስና በደንብ ከዛ ትጠይቀኛለህ እኮ
ስለዚህ ይህንን ካየን ምን እያልን ነው እያወራን ያለ ነው? ወደ ምድር ሊሞት የመጣው ማን ነው? ከሶስቱ አካል መንፈስ ቅዱስ ወልድ ነው። አየህ ወልድ ነው። ስለዚህ ወልድ በተለየ አካሉ ብለን ነው የምናስበው። ወልድ በተለየ አካሉ መስቀል ላይ ሲሰቀል አባት ሆይ ነፍሴን ምን በላለው ተቀበላለው። ነፍሱን ተቀባይ ማን ነው? አብ ነው። አየህ ነፍሱን የሚቀበለው ማን ነው? አብ ነው። እንደገና መስቀል ላይ የሞተው ማን ነው? ወልድ ነው። አባት ሆይ እንደገና የሰጠኸኝን ብሎ የጸለየው ማን ነው? ወልድ ነው። ወደ ማን ነው የጸለየው? ወደ አብ ነው። አየው ወደ አብ ነው። ስለዚህ መጽሐፉ የሚለው እሱ ነው ማለት ነው። ወደ ሰማይም ሲወጣ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው የወጣው። ፍጹም ሰው ፍጹም አምላክ ሆኖ ስለሆነ የወጣው ሰማይ ላይ ሂዱ አሁን የፍጹም ሰውነቱንም እንደያዘ ነው፣ ፍጹም አምላክነቱንም እንደያዘ ነው። ለዚያ ነው መጽሐፍ ቅዱሳችን አሁን ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንዴት ነው የሚማልደው? የሚፈርደው የሚለው አንብበዋል እዛው ዝቅ ብሎ የት ጋር? እዛው ሮሜን አሁን አይደል የጠቀስከው? ሮሜ 8:34 ነው የጠቀስከው? አይደለም ዕብራውያን 7:25 ነው የጠቀስኩት። እሺ ቆይ ላንብብልህ። ሮሜንም አንብበው በዛው። እሺ እንሄዳለን። እሺ ሮሜንም እናነበዋለን። ይሄንን እንረዳውና ከዛ ሮሜን እንሄዳለን። ዕብራውያን 7:25 ላይ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋልና ይልና ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ይላል። መቼ ነው የሚለው? ዘወትር በሕይወት የሚኖርበት ለምንድን ነው ይለናል? ለማማለድ ነው ይላል። አየው መጽሐፍ ቅዱስ አሁን ጌታ ኢየሱስ ክርስቶስ ዘወትር በሕይወት የሚኖረው ለምንድን ነው ሲባል ፍጹም ሰው ፍጹም አምላክ ስለሆነ በፍጹም ሰውነቱ ሊቀ ካህን ነው። የሊቀ ክህነት አገልግሎት ደግሞ በአብ ፊት ስለኛ ይታይልናል ይላል። አሁንም የሊቀ ካህናት አገልግሎት መስዋዕት ሆኖ እንዲያልቆ ያንን መስዋዕት ይዞ ግን በገዛ ደግሞ ወደ ቅድስት ስለገባ አሁንም ጌታ ኢየሱስ ክርስቶስ ለአንተ ለኔ ለሰዎች ልጆች አማላጅ ነው፣ ለዳነው ሰዎች ማለት ነው። ክርስቶስ ኢየሱስ ለተቀበሉት ግልጽ ነው። ግልጽ ነው። ዘክዬ ልየርክ ነው። እሺ ደርሰና ወይ ወንድም እድሉን ስለሰጣችሁኝ አመሰግናለሁ። አለሁ አብዬ አልሄድኩም። ቆይ አለ መሰል። ቆይ እስኪ ጨርስ። እሺ የሮሜውን ታነብልኝ መስሎኝ ነው። ጥቅሱን አየኸው? የሮሜውን ቀጥልልኝ። ቆይ ያኛው ምን ታረከው? ያኛውን ተረዳኸው? ያኛው ተረድቼዋለሁ። እሺ ምን ዘወትር የምትለውን ቀራያት? ዘወትር ማለት ምን ማለት ነው? ሁልጊዜ ማለት ነው አይደል? ዘወትር ማለት ክርስቶስ አንዴ ፍጹም ሰው ስለሆነ መመለስ የለበትም፣ ዘላለማዊ መለኮት ነው ማለት ነው። ቆይ መጽሐፉን አዳምጠው። ዘወትር ሊያማልድ በሕይወት ይኖራል ነው የሚለው። ዘወትር እኔ እኮ በጣም ያልተግባባ ነው። አሁን ከማን ይማልድልን? ክርስቶስ አምላክ ከሆነ ቅድም አውርተን አብ ሲልከው ዘካርያስ ቅድም እኮ አወራው አይደለ? ጴጥሮስ ጥያቄ እኮ አልሰጠኝም። ዘካርያስ ይኸውልህ ወንድሜ፣ እኔ አንተ እንትን ለማለት ምናምን ሳይሆን ሪል እንድንማማር ብዬ ነው። ጌታ ኢየሱስ ክርስቶስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ አባት ሆይ ብሎ ጸልዋል። ማንን ነው ያለው? እግዚአብሔርነቱን አባቱን። ይኸውልህ ሮሜ ምዕራፍ አብ ከወልድ ይበልጣል ማለት ነው። አንዴ ስማኝ ብራስ፣ አንዴ 5:7 ላይ እንዲላል እርሱም በስጋ ወራት ይኸውልህ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከንባ ጋራ ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለ መፍራቱ ተሰማለት ይላል። የማን ጸሎት ነው የተሰማው? የወልድ። ማን ነው የሰማው? እግዚአብሔር አብ ነው የሚባለው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው የሚሰማው ጸሎት። ምክንያቱም አንድ ናቸው። ጸሎት በመቀበል ቆይ አሁን አካል ፈንክሽናሊቲን አታደባልቅ እያልኩ አይደለ? ቅድም ሳወራ አየህ፣ የወልድ ስራ ለብቻው ነው፣ የመንፈስ ቅዱስ ስራ ለብቻው ነው፣ የአብ ስራ ለብቻው ነው። ለምን? ወልድ ነው የተሰቀለው፣ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። ይህም አካላዊ ግብራቸው ነው እኮ። አካላዊ ግብር ነው እኮ እያወራን ያለ ነው። ስለ ምልጃ ስናወራ እኮ ስለ አካላዊ ግብር መቀበል፣ ጸሎት መቀበል፣ ጸሎት መንሳት፣
ወደ ማን ጸለየ ነው የሚለን መጽሐፉ። ይውላ ይሄ አካላዊ ግብር ላይ ስንመጣ ወልድ እንደምንድን ነው የተገለጠው? እንደ አማላጅ ነው የተገለጠው አይደለ? መስቀል ላይ የሚሞት ነው የተገለጠው። አብ ደግሞ ጸሎት ተቀባይ ሆኖ ነው የተገለጠው። ዮሐንስ 17 ላይ በጣም ግልጽ የሆነ ክፍል አለ 17 ላይ እና እንትን አድርገህ በቃ በየዋህነት እንደው ለመከራከር ሳይሆን እንደ እግዚአብሔር ቃል እንዲሆን እንደ እያልን እንደ ብሔርያ ሰዎች መጽሐፍቱን ብናነበው 17 ላይ አሁን አንተ ከምትለው በላይ ትርጓሜውንም እኔ ተምሬዋለሁ። እሺ እናየዋለን። እስኪ ለእኔ ደግሞ እድል ስጠኝ እስኪ። እሺ ቆይ አንዴ ይችል አንብብልና እሰጥሃለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ እንጂ ስለ እነዚህ ብቻ አልለምንህም። አንተ እንደላከኝ ይላል አለ። ቅድም ማነው የላከው ብያለሁ? ኢየሱስን ማነው የላከው ብያለሁ? ማነው የላከው ብያለሁ? አይደለም። ማነው የላከው? አባት አብ። እንዴ ምን ነው አብ ላኪ ወልድ ተላኪ ብዬ የለ እንዴ? እና በአብ ፈቃድ በወልድ በፈቃድ በመንፈስ ቅዱስ ፈቃድ ነው ይሄዳል። ፈቃድ የእግዚአብሔር ፈቃድ አሁን ስለ ፈቃድ አይደለም እያወራን ያለ ነው ብራዘር። አሁን የተላከው ወልድ ፈቃድ ይመጣል ክርስቶስ። ቆይ ስለ ፈቃድ አይደለም እያወራን ያለ ነው ወንድሜ። የተላከው ወልድ ነው። ወልድ ደግሞ ያ የተላከው እንዲህ ብሎ ጸለየ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም አለው። አልለምንህም ያለው ማንን ነው? ማንን ነው አልለምንህም ያለው? እግዚአብሔርን። እግዚአብሔር ማንን? አሁን አንተ አብን ለማለት ነው ያወራኛለህ። አብን ለማለት ነው ምናምን ሳትል መጽሐፉ የሚለው እግዚአብሔር ማንን ነው የሚያወራው? እሺ አብን እንበልሽ። እግዚአብሔር አብን። ከዚያ አንተ እንደላከኝ ዓለምን ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም ባንተ እንዳለው እርሱም ደግሞ በእኛ አንድ ይሆን ዘንድ እለምንሃለሁ። አላየው? እለምንሃለሁ ብሎ አብን ለምን? ያ አብን እንደለመነው ያ በሰውነቱ በፍጹም ሰውነቱ አብን እንደለመነው አሁንም ዕብራውያን 7:25 ላይ ቅድም ከአነበበው ጥቅስ ላይ ኢየሱስ አሁንም በአብ ቀኝ ከተቀመጠ በኋላ ወደ ሰማይ ከወጣ በኋላ ምንድን ነው? ዘወትር ስለኛ የሚማልድ ነው ይላል። ቀኑ መቼ ነው? ዘወትር ማለት ሁልጊዜ ማለት ነው። ዘወትር ማለት ሁልጊዜ ማለት ነው። ስለዚህ ታይሙን ስንመለከት እዚህ ቦታ ላይ ዘወትር የሚማልድ ነው። ዘወትር በሕይወት የሚኖር ነው። አየህ፣ በግዙም ብታየው ተንበለ ነው የሚለው። በፈለግከው ቋንቋ ብታየው፣ በአንድምታው ብታየው ምልጃ ነው የሚለው። በድሮ መጽሐፍ ቅዱስም ከፈለግ ላሳየህ ይችላለሁ። ምልጃ ነው የሚለው በሚኒሊክ ዘመን የነበረ መጽሐፍ። ስለዚህ እስቲ አንብበው ለሮሜን ጨርሳ አንብብልኝ። አንዴ 8:34 ጀምራ የዚህኛው ምልጃ ተቀብላል። የሰባተናል። እሺ አሁን እሱ ጥቅስ መጽሐፍ ቅዱስ ሁሉንም ጥቅስ ማስታረቅ አለብን አይደል? አዎ ማስታረቅ አለብን። 8ን እናንብብ። ስለዚህ እስቲ ሮሜን አንብብልኝና 8 ላይ ላንብብልህ። እታችም ይለጥፉልሃል ከፈለጉ። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን ጋር ስታነብ የሚኮንን ማን ነው አለና መልሱን ጻፈ። ቀጥል። ጥያቄ ነው። የሚኮንን ማን ነው ብሎ ጥያቄ ነው የምተው ይጠይቃል። እሺ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ማለት ምን ማለት ነው? ምን ማለት ነው? ጨርሰው አንበቡ። አይ እንደው ምን ማለት ነው ትርጓሜው? ደግሞ ማለት ነገር ሲከብቃሉ አነባዋለሁ። እንዴት ታነዳው አንተ? ደግሞ ምን ማለት ነው ነው የምልህ። ያው ደግሞ ነው። ሌላ ምን ይሆናል እኮ? ደግሞ ምን ማለት ነው? በተጨማሪ አይደለ እኮ? በተጨማሪ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን አንተ እንዲያልከው ልውሰድልህና ይሄን ክፍል አንተ እንደተረዳው ልማለትና እኛ ኢየሱስ ፈራጅ አይደለም ብለን አናምንም። የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ጌታ ኢየሱስ ክርስቶስ እንደሚፈርድ ቀን ቀጥሮ ይላል። ቀን ስለቀጠረ በዚያ ቀን የሚፈርደው ኢየሱስ ነው። ስለዚህ በዚህም አንተ በምትለውም ፈራጁም እሱ ነው ብለን ብንወስደው ሁለት ነገሮችን እናያለን። ፈራጅ የሚኮንነው ማን ነው? ወይም ፈራጁ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው
ካልን በኋላ ደግሞ በተጨማሪ ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ አማላጁም ፈራጁም እሱ ነው። ስለዚህ አማላጅነት የተጠቀሰው በስጋዊ ዘመኑ በዚህ ምድር ሲመላለስ ለሰው አርአያ ሊሆን የተሰራውን ስራ ነው። አሁን ባለው ሁኔታ ከክርስቶስ ትንሣኤ በኋላ በክርስቶስ ዘንድ መማለድ የለም፣ መፍረድ ነው። አይደለም ለመሰለ ጌታ ኢየሱስ ክርስቶስ ይሄ መልእክት የተጻፈው ጌታ ኢየሱስ ካረገ በኋላ ከዛ መጽሐፉም የሚለን እኮ በእግዚአብሔር ቀኝ ያለው አይደል የሚለው በእግዚአብሔር ቀኝ ያለው ካለ በኋላ ስለኛ የሚማልደው የሚለው የማለደው አይደለም፣ ፓስት ቴንስ አይደለም። የሚማልደው የሚለው ፕሬዘንት ሲምፕል ፕሬዘንት ቴንስ ነው አይደል? አሁንም እየማለደ ነው ያንተ ማለዳ። የሚማልደው የሚለው አሁን እዚህ ጋር አንድ ጥያቄ ልጠይቅህ። እሺ። ስለዚህ አሁን ከረንትሊ ያ ፓስት ቴንስም ምን በለው ፕሬዘንት ቴንስም ምን በለው አሁን ባለው ክርስቶስ እያማለደ ነው ያለ ነው አይደል? አሁን ጌታ ኢየሱስ ክርስቶስ እስከ መጨረሻው ዘመን የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ፍርድ ቀጥሯል ይላል። ዳግመኛ አሁን ዛሬ ሲከበር የዋለው ደብረ ዘይት አለ አይደለ? የክርስቶስን መምጣት ቀን የሚታሰብበት ነው። በእርግጥ በእናንተ መረጃ የላችሁም የመምጣት ቀኑ ዛሬ እንደሚከበር፣ ግን የኛ ቤተክርስቲያን አላት ስርዓት ሰርታ በዲሜጥሮስ ቀመር ትንሣኤን ስታከብር ያው ፕሪቪየስ ሂስትሪ በዛ እንደነበር እረዳሃለሁ። ግን ክርስቶስ ዳግመኛ የሚመጣው ለፍርድ ነው አይደል? ይኸውልህ ላንብብልህ 17:31 ላይ ቀን ቀጥሯል ይልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው ይላል። አየው በዚያን ቀን። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ስለዚህ በዚያን ቀን የተባለው መቼ ነው? እንዳልከው ዛሬ የምታስቡት ጌታ ኢየሱስ ተመልሶ በሚመጣበት ቀን ማለት ነው። ተመልሶ በሚመጣበት ቀን ፍርድ ይደረጋል። እስከዛ ድረስ ግን ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው፣ ሚዲየተር ነው፣ የአዲስ ኪዳን አስታራቂ ነው። ልጨምርልህ አንደኛ ዮሐንስ ምዕራፍ 2 ላይ ወንድሞቼ ኃጢአትን እንዳትሰሩ ይህንን እጽፍላችኋለሁ ይላል። ልጆቼ ሆይ ኃጢአትን እንዳትሰሩ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ይልና ከአብ ዘንድ ጠበቃ አለን ይላል። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ከማን ዘንድ ጠበቃችን ነው የሚለው? ከአብ ዘንድ ጠበቃችን ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ማለት ነው። እንግዲህ የቅድሙንም እንዳየነው ሮሜ 8:34 ላይ እሱን ጥቅስ ዝቅ ብለህ ጨርሰው እስኪ። እርሱም ይልና የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን እያለ ይናገራል። ስለዚህ ያው ይሄም የሚያስረዳው አምላክነቱን ነው አይደል? እኮ ይኸውልህ ጌታ ኢየሱስ አሁን ሁለቱንም እያሳየው ነው ብራዘር። አሁን ሮሜ 8:34 ላይ ሁለቱንም አሳየው፣ አምላክነቱንም ሰውነቱንም አሳየው። አምላክነቱን እንዴት አየን? በፈራጅነቱ አየህ አይደል? ደግሞ ስለኛ የሚማልደው ሲል ደግሞ ምንነቱን አየ፣ ሰውነቱን አየ። ስለዚህ በሰውነቱ ሰው መሆኑ። ስለዚህ ሮሜ 8:34 ላይ ሁለቱንም እናያለን፣ ሰውነቱንም እንመለከታለን፣ አምላክነቱንም እናያለን። እንደ አምላክነቱ ይፈርዳል። መቼ ነው የሚፈርደው? የሐዋርያት ሥራ 17:31 የዓለም መጨረሻ ጊዜ ጌታ ኢየሱስ በሚመጣበት ጊዜ። አየህ የሚማልደው መቼ ነው? አሁን ማለት ነው። አሁን ምክንያቱም ያለ ክርስቶስ በአብ ቀኝ ይላል እኮ አይደለ? እዚሁ መጽሐፉ ሮሜ 8:34 በቀኝ ማለት በአብ ቀኝ መቀመጥ ማለት ምን ማለት ነው? አይ ለዛ ነው በአብ ቀኝ ተቀምጦ ምልጃ አለ። አየው እንግዲህ ስለ ይሄ ቀኝ የሚለው ነገር ለማጥናት ላሳይህ። ቀኝ ማለት የሚፈርደው ማን ነው? የሞተው ደግሞም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው። ይህ ጥቅስ ኢየሱስ ሕያው እንደሆነና በእግዚአብሔር ቀኝ እንዳለ ስለኛ እንደሚማልድ ያሳያል። አማላጅነቱ ከኮናኝነቱ ይጠብቀናል እና በእግዚአብሔር ቸርነት ቦታችን ያጸነዋል ማለት ነው። ስለዚህ ቀኝ ማለት ግርማ፣ ክብር፣ ኃይል፣ ስልጣን የሚል ትርጉም አለው። ቀኝ ማለት እኩል ትክክል። አሁን በአብ ቀኝ ማለት ከአብ ጋር እኩል ሩይ የሆነ ስልጣን አለው ነው። ይኸውልህ ምክንያቱም ማነ ዘካርያስ
አሁን እንደሱ እየተፈላለሰብን ነው ለምሳሌ ምንም እዚህ ምድር ላይ አልተፈላለሰም። ያለ ይኸውልህ እሺ እዚህ ምድር ላይ መጀመሪያ ያለ ቆይ እሺ እዚህ ምድር ላይ ያለ በአምላክነቱ ከአብ ያንስ ነበር እንዴ? ከአብ ያንስ ነበር እዚህ ምድር ላይ አያንስም። በቃ ይኸውልህ በቃ አሁንም ለጌታ ለኢየሱስ ክርስቶስ ምድርም ሲመጣ ወደ ሰማይም ሲሄድ ምን ብሎ አያውቅም፣ አንሶ አያውቅም በምንነቱ በአምላክነቱ። ይሄ እያወራ ያለው መክበሩን ነው። በአብ ቀኝ መቀመጡ የሚለው መክበሩን እንኳን ኢየሱስ እኮ እኛም እኮ በአብ ቀኝ ተቀምጠናል። አንተ አሁን ክርስቲያን ከሆንክ በአብ ቀኝ ተቀምጠሃል። ስለዚህ በአብ ቀኝ ተቀመጥክ ሲባል ክብርን የሚያሳይ ነው እንጂ ስራውን ይከለክላል ማለት አይደለም። ግልጽ ነው። ታዲያ አሁን ለምሳሌ አንድ ከሆነ አምላክ ከሆነ እንዴት ይማልዳል? ይነዛ በስጋዊ ዘመኑ ለሰው ልጅ አርያነት የተከፈለውን መከራ የመሰቀሉን መገረፉን ማነ ዘካርያስ አንደኛ አይምሮን ከፍተ እየሰማኝ አይደለም። ለምንድን ነው በቃ አይምሮ ላይ ጫኑብን ብቻ ነው እያወራኝ ያለው። ቅድም እኮ እንደዛ እንድትል አይደለም አልሆነ። ታዲያ ይኸውልህ ዮሐንስ ወንጌል 17 ኢየሱስ ሲጸልይ አሳየው አይደል? ሲጸልይ አምላክ ለምን ነው የጸለየሽ? አሁን እስቲ ክርስቶስ ሲጸልይ አምላክ ነው አይደለም ብዬ ስጠይቅህ አምላክ ነው ብለን ተነጋግረን ጨርሰን የጸለየው ለምንድን ነው? እስቲ መልስልኝ። ክርስቶስ ኃጢአት ኖሮበት ይቅር ሊባል ነው የጸለየው? ቀጥል እስኪ ወንድም። እሺ እስኪ ሌሎች ጋር ቀጥል እስኪ ደግሞ ይበቃኛል። እሺ እስቲ ክርስቶስ ጸሎት የጸለየው ለምንድን ነው? ቆይ አንዴ ዘኪ እየሰማሁ እሺ አንዴ ዘኪ ሀሳብ እንቀጥላለን፣ እናወራለን። አንዴ መብራቱን እንቀበለውና ከአንተ ጋር ደግሞ እንቀጥላለን። እስከዛ ድረስ አንተ ሀሳብ አደራጅ። እስከዛ ድረስ ሚዩት አድርግና ቁጭ በል። ችግር የለም። እሺ ችግር የለም። እንቀጥላለን። አይዞህ። እሺ መብራት ከየት ቤተ እምነት ነው? ከየት ቤተ እምነት? ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እድሉን ስለሰጣችሁኝ አመሰግናለሁ። ብሩኬ አለህ? ኔትወርክ ይሰራል? ይሰራል። አይሰማም? አሁን አይ አንተን አይደል ብሩክን ስም ቀየርክ እንዴ ብራዘር? አይ ይሰማል ማለት ነው። ትሰማለህ ብሩኬ? እሺ ሰላም ማለደ ብያለሁ። ማለት መብራቱ ድምጻችን ይሰማል? ይሰማኛል ብሩኬ። እኮ የሚሰማ ከሆነ ሳወራ ታዲያ ጠብቅና ከዛ ታወራለህ። እኔ እያወራሁ ስለሆነ ስታወራ ድምጽክ ይደረባል፣ አይሰማም። ጠብቅና ታወራለህ። ሰላም ልበልና እናወራለን። እንኳን ደህና መጣ መብራቱ። ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ዳንኤ፣ ደሱ፣ ዘማሪ ዳጊ፣ የተወደደ ወንድማችን ሊያየ ዘክርስቶስ ጌታ ይርዳግ፣ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። እጅግ በጣም ወዳችኋለሁ። ጌታ ኢየሱስ ክርስቶስ ሊወስደን ሊመጣ በደጅ ነው ያለው። ክርስቲያኖች እንኳን ደስ አላችሁ። መብራቱ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ብሩኬ። የጌታ እናት ማርያም ታማልዳለች። በእኔ ታማልዳለች ማለትም ፈጣሪ መልሶ ራሱን ሊያማልድ አይችልም። ማለት ማለደ ማለት ራሱ ጥያቄ የጌታ እናት ማርያም ታማልዳለች ወይ ነው? አዎ እሱን እኮ እየተናገርኩ ያለሁት እኔ በእኔም በራሴ በእምነትም ደረጃ በእኔ ሀሳብም እንደገና በመጽሐፍ ቅዱስም ስናየው ኢየሱስ ክርስቶስ አማላጅ ሳይሆን ፈጣሪያችን አምላካችን ነው። እኔ የጠየቅኩ ስለ ማርያም ነው የጠየቅኩን ቀጥታ። አዎ ታማልዳለች አልኩህ እኮ። እሱ ስማኛ፣ እኔ ደግሞ ጠይቀኸኛል፣ እኔ ልመልስ። ምንድን ነው የጠየቅኩት? ማርያም አማላጅ ኢየሱስ ወይስ ማርያም አይደል? ርዕሳችን በቃ አላልኩህም። የጥያቄን በደንብ ስማ። ይኸውልህ ምንድን ነው ያልኩህ መሰለህ? የቤቱን ርዕስን እኮ ነው እየነገርኩ ያለው። እኔ ጥያቄ የምጠይቀን መልስልኝ። የጌታ የኢየሱስ ክርስቶስ እናት ማርያም ታማልዳለች ወይ? አዎ ታማልዳለች አልኩህ እኮ። ታማልዳለች ተብሎ ስለተጻፈ ነው ያመንከው ወይስ ባይጻፍም ስለምታምን ነው ያመንከው? አዎ ታማልዳለች ብዬ የጻፍኩት እንትን ያመንኩበት ምክንያት መጽሐፍ ላይም አለ ተጽፏል። አዎ የጌታ የኢየሱስ ክርስቶስ አያት እማማ ሐና ታማልዳለች ወይስ አታማልድም?
ማለት አሁን ስለ አያቱ አሁን እኮ እየተነጋገር ይኸውልህ የጌታ የጠየቀኝ የኢየሱስ ክርስቶስ አያት ማማሃና ታማልዳለች ወይስ አታማልድም? ሲጀመር የጌታ ኢየሱስ ክርስቶስ እናቱ ታማልዳለች አልኩ። አያት የሚለውን ቀጥለህ ልንገርህ። አያቱ ታማልዳለች ወይስ አታማልድም? እኔ ልግባለች ለመብራቱ። ቆይ ዘኪ ቆይ አንዴ ብሩኬ ቆይ አንዴ ችግር የለውም። ይኸውልህ ማርያምን እንተዋትና ማርያም የክርስቶስ እናት ናት አይደል? አንዴ ብቻ አንዴ ጥያቄ ልጠይቅ፣ በዛው እንድጠይቀው አብረህ። ቆይ አንዴ እመቤታችን የጌታ እናት ናት። ቆይ ዘክርስቶስ አንዴ ቆይ እሱም ወንድሜ ነው፣ ችግር የለውም። ይረብሻል። አንተ ስታወራ ሌላ ሰው እንዳይገባ ጥንቃቄ አድርገናል። አንተ ደግሞ አሁን በስርዓት ሚውት አድርግና እሱ ሲጨርስ ደግሞ ወደ አንተ እንመጣለን። ብራዘር እንደዛ ነው የሚሆን። ሚውት አድርግና ዘኪ እኔ አሁን አቤት እየሰማሁ ዘኪ አንዴ እንትን ሚውት አድርግና አዳምጠኝ። እኔ እሺ በቃ ቀጥል። እሺ መብራት እኔ እነሱ ከሚሉት ሀሳብ ማለደ የሚለው ፈረደ ነው። ማለደ የሚለው አዳምጠኛ ሳልጠይቅ ለምን አዳምጣለሁ? እነሱ ቆይ መብራቱ ምን መሰለህ፣ ሰው የሚያዳምጠው የተጠየቀው ጥያቄ ሲመለስለት ነው። እኔ አሁን ማለደ የሚለው ቃል ትርጉም ስጠይቅት ሰማሃለሁ በደንብ። አሁን የጠየቅኩ ምንድነው የጌታ የኢየሱስ ክርስቶስ አያት እማማሃና ታማልዳለች ወይስ አታማልድ? ታማልዳለች። ምክንያቱም በንጽህና እስካለች ድረስ ታማልዳለች። ለምን ብለህ ጠይቀኝ። እሺ ለምን ብለህ ጠይቀኝ። እሺ እማማ ዝናሽስ? እማማ ዝና ይኸው አንተም ሁን ማንም ሆን አዳምጠኝ። እሺ አዳም በቃ ኢየሱስ ይኸውልህ አሁን እያሾክ ነው። አንዴ ቆይ ዘክርስቶስ አንዴ ቆይ አሁን እኮ የሚቀር ይኸው አንዴ እሺ ዘክርስቶስ መብራቱ አንዴ ኢየሱስስ ያማልዳል ወይስ አይማልድም? አይ ምንድነው መሰለህ ማህበር አረጋችሁት የቤተሰብ ስለሆነ እኮ ነው። አሁን ማማና ማማ ዝናሽ አሁን በቤተሰብ ወደ አሁን ማማ ዝናሽ ምናልባት ቅድመ አያቱ ሊሆኑ ይችላሉ። ገብቶሃል? እዛ ብዬ ነው። ኢየሱስ ክርስቶስስ ያማልዳል ወይስ አይማልድም? ልንገርህ ኢየሱስ ክርስቶስ አማላጅ ሳይሆን ተማላጅ ነው እሱ። መልካም ኢየሱስ እንደዛ ቆይ ጠብቀኛ። እኔ እኮ ሰሞክ እኮ ለምንድን ነው የህፃን እሺ ጠይቀኝ፣ አዳም ጠይቀኝ። እኔ ሚውት ላድርግልህ ስጨርስ በቃኝ ብለህ ቁም። መለስክልኝ እኮ ቴንኪው እኮ እያልኩ እኮ ነው። ይኸውልህ አሁን አማላጅ አይደለም ፈራጅ ነው አልከኝ። ከዛም ጠይቀን ስማኝና ከዛ እኮ በማስረጃ ልጠይቅህ እኮ ነው። በማስረጃ ልጠይቅህ ነው። ተመልከት፣ አሁን ኢየሱስ ክርስቶስ አሁን አማላጅ አይደለም አልከኝ። አማላጅ አይደለም ተብሎ ስለተጻፈ ነው እንደዛ ያልከው ወይስ አማላጅ ነው ተብሎ የተጻፈ ጥቅስ ስለሌለ ነው መጽሐፍ ቅዱስ ላይ እንደዚህ አይነት ምን ያስከው? ጨርሰሃል ጥያቄን? አዎ ከጨረስክ ሚውት አድርግ የራስህን። አሁን ደግሞ እኔ ሚውት እንዳደረኩልህ ሚውት አድርግ በቃ። እሺ ስለዚህ ጌታችን እዛ ቤት የተገኘው በራሪ ይጠጣል። ማን ነው ደግሞ? ቀጥል። ይኸው ብሩኬ አሁን ኢየሱስ ክርስቶስ አማላጅ ሳይሆን ተማላጅ ነው አልኩህ ለመልስህ። ለምን ካልከኝ ለምን ነው አይደለም ጥያቄ? አይደለም ጥያቄ እሱ አይደለም። ቆይ እኔ አለማማለዱን እኮ ልነግርህ ነው። አይደለም ለራስህ ነው ጥያቄ ራስህ ፈጥረህ ከሆነ የምትመልሰው ያንተ ጥያቄ ነው የሚሆነው መብራቱ። የኔ ጥያቄ ያማልዳል ተብሎ ስላልተጻፈ ነው እንደዚህ አይነት እምነት ያያዝከው ነው ጥያቄ። እኔ ያማልዳል ብሎ አልተጻፈም። ምክንያቱም ማማለድ ማለት በእኔ ፈረደ ነው እያልኩ ነው። ማስረጃህ ምንድን ነው? ማስረጃህ ልነግርህ ነው። ማስረጃዬ ምን መሰለህ? አንተ ማለደ የሚለውን ማለት ነው አማለደ የሚለው ከሆነ በሌላ መጽሐፍ ቅዱስ ገጽ ላይ ስትሄድ ማለት ነው መንፈስ ቅዱስ በመቃተት ማለደ ይላል። አዎ ይላል። እና ሁለተኛ አማላጅ አለህ ማለት ነው። አዎ መንፈስ ቅዱስም አማላጅ ነው። ከማን? እሱን ይኸውልህ አሁን ምን መሰለህ ችግሩ ምንድን ነው? የመንፈስ ቅዱስ መልስልኝ እንጂ ወደ ሌላ አትሄድ። አሁን ታዲያ ወልድም ማለደ መንፈስ ቅዱስም ማለደ። አዎ ሁለት አማላጅ አላችሁ ማለት ነው። ኢየሱስ ብቻ ሳይሆን መንፈስ ቅዱስም አማላጃችሁ ነው። አዎ እያልኩ እኮ ነው። በቃ ስማ፣ አሁን ይኸውልህ ሰው ሲጠይቅ ሲመለስለት መስማት ነው።
አሁን መንፈስ ቅዱስ አማላጅ ነው ወይ ስትለኝ አዎ አልኩክ። የመንፈስ ቅዱስ ምልጃው ምንድን ነው ስትለኝ ግን ክፍሉን እነግርሃለሁ ምን ማለት እንደሆነ። አዎ መንፈስ ቅዱስ አማላጅ ነው። ከምን ጋር የተያያዘ ነው? ከጸሎት ጋር የተያያዘ ነው። የኢየሱስ ክርስቶስ ምልጃ ደግሞ ራሱን የቻለ ነው። አሁን ስለ ክርስቶስ ምልጃ ስለሆነ አንተ መልስልኝና የጠየቁን ጥያቄ ካለብህ ግን እኔ የመንፈስ ቅዱስንም የክርስቶስ ኢየሱስን ምልጃ በደንብ አድርጌ አስረዳሃለሁ። አሁን ቅድም የተጻፈ ስለሌለ ነው ስላልክ ካንተ እኔ ጥቅስ ልስጥና እንዴት እንደምትረዳው ልመልከት። ከዛ የአንተ መረዳት አይቼ አንተ ያሉን ጥያቄዎች በሙሉ ጠይቅ፣ እኛ እንመልስልህ። እንደዛ ይሻላል አይደል? መብራቱ ነው እኔ እንዳይረብሽ ነው፣ ድምጽም እኮ እንዳይረብሽ ነው የሚዩት ማለት ቴንክ ዩ እኮ ጥቅስ ላውጣና ላሳይክ እንዴት እንደምትረዳው እንስማክ። የአንተ መረዳት እንስማ። እስቲ ቪዲዮ ላይ መጽሐፍ ቅዱስን ስታወጡ ማለት ነው እንደሌላ ቦታ እንደምናየው ቪዲዮ ላይ ስክሪን ላይ አቅርቡትና እኔ አሁን እንዳንተ እንትኑን ስለማልል ማለት ነው ስክሪን ላይ ላድርግልህ እንዲታየን ማለት ነው ስክሪኑን። አዎ ልክ እንደዛ እያደረክ ምክንያቱም ተቀንጭቦ የሚቀሩት አሉ። አሁን የላይኛውን አንድ ጥቅስ ብቻ ይዘን የምንሮጠው ነገር አለ ቀጣይን ሳናየው ማለት ነው። እሺ ጥሩ። እሺ ዳንኤል አስቸግርክ። እሺ መብራቱ እሺ ያው እናነባለን። እስኪ ከዚህ ጀምሮ አንብበው። ይታያል አይደል? ይሄው ይታያል። መብሬ ሚውት ስላደረኩት ነው ዝም የምልህ። አልወጣም፣ ድምፁ አልወጣም፣ እንትኑ ጽሑፉ አልታየም እስካሁን። አዎ አይታይም። ኧረ ይታያል። ቁልጭ ብሎ ይታያል። እኔ አይታየኝም። ዙም እንዲሆን ይታያል። እሺ አሁን ደህና ነው። ዘኪ የጣጡስን እምነት እኔ አይታየኝም። ይታያል። እሺ መብራቱ ይታያል። አንተ ቀስ እንትን ማለት ስልክህን ቀስ አድርገውና ይታያል። አንቀሳቅሰው ነው እንጂ ይሄው። እሺ አላንቀሳቅሰው። እሺ ከዚህ ጀምሮ አንብብ እኮ አንተ አንብብ። ይሄው እነርሱም እንዳይኖሩ ሞት። እሺ በዚህ ላይ አድርግ። እሺ አይ እዛው ያለው ብታነበው ነው የሚሻለው። ለሱ አንብበው እስቲ እንከተል። አይ አንተ ነው ብታነበው፣ ነው ያላነበው። ዘኪ ሚውት አድርገውና እንዳልኩክ የጣጡስን እምነት ምናምን ሞክር አንተ በደንብ እንዲታይ ማለት ነው። እሺ ይሄው በዚህ ላይ አድርግልክ በደንብ እንዲታይክ። እሺ ዕብራውያን 7 ከቁጥር ከዚህ ጀምሮ እንዴ መብራቱ ላጥፋልህ። ቆይ እሺ ይሄው ይታያል። አዎ ይታያል። እሺ አንብበው። ዘኪ አንዴ ይቅርታ አድርግልኝና አንብበው። ለምን መሰለህ ከጎኔ ሰው የተኛ ያለ እንዳረብሽ ብዬ ነው። እኔ ላንብብልህ? አዎ አንብብ፣ እኔ እከተላለሁ፣ ሁላችንም እንከተላለን። እርሱ ግን ካህን የሆነው በመሐላ ነው፣ ምክንያቱም እግዚአብሔር እንዲህ ብሎ ተናግሯልና ጌታ ማለ። ኦኬ አንዴ ስለምደው ነው እሺ እነርሱ ያለ መሐላ ይታያል አይደል? ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ።
ከዛ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እነዚህ እነርሱ ሞት የከለከላቸው ካህናት የምን ካህናት ናቸው? መብራቱ አብሬ ወይ የምን ካህናት ናቸው እነዚህ? ያላወጣ ነው ያዳመጥኩት እንዴ ድምጽ ካላወጣ ታዲያ እሺ ካሜራውን ክፈት። እሺ ካሜራውን ክፈትና በምልክት እናውራ። በቃ ክፈት ካሜራውን ከዛ በምልክት አራት ቀልድ። ታዲያ ድምጽ ካላወጣ ታዲያ እንዴት እንወያያለን? ታዲያ መብሬ እኔ እየሰማው ነው። እንዴት ትመልስልኛለህ ታዲያ? ሄደ አንተ ጫንብብና ርዕሱን እኮ አሁን እኮ ልትመልስልኝ አይደል እንዴ? አይደለም ጥያቄ ልጠይቅ ነው። አይደለም ጥያቄ ልጠይቅ ነው የከፈትኩት። ይሄን ክፍል ጥያቄ ልጠይቅ ነው። ምን ማለት ነው የሚለውን ጥያቄ ልጠይቅ ነው መብርዬ። አሁን እኮ እሺ በቃ እኔ አሁን እንትን እንዳልል ነው ምን ወይ ጥያቄን መኝና ልውጣል። አሁን እኔ ከጎኔ ሰው አለ ብዙ ሰው ካምፕ ውስጥ ስለምኖር ነው እኮ። እሺ እኮ ነገና በቃ መብርዬ ነገና። እሺ በቃ ቀና በቃ ነገ። ጌታ ይባርክሽ። አንብብ፣ መጽሐፍ ቅዱስ አንብብ፣ እንወዳለን። ጌታ ኢየሱስ ይባርክ።